ይቅርታ እዚህ ጋር ይሄን በማለቴ ምሳሌ ልስጥቅ። አዶናይ ሲያወራ ሰምተው ከሆነ ሞቲቭ የሚያደርግበት ወይ በጣም ደስ ይላል። እችላለሁ አደርጋለሁ ነው እንጂ የሚለው እኔ ማለት ሰማይ ተሰቅዬ እኔ ማለት ካናዳ በነበርኩ ሰዓት ላይ ቢላ ቤት ኖሬ ምናምን አይደለም ያለው። በረንዳ ላይ ሁሉ አድሬ አውቃለሁ ነው ያለው አይደል? ስለዚህ አንዳንዴ ራሳችንን አሳይቶንም ያውቃል። ራሳችንን የምንሰቅልበትና እኛ እዚህ ጋር የምንልበት ነገር ስለሚለያይ ክብሬ ተነካ ምንም ማለት አይደለም። ሰው የሚወደው ሰው ሁሉም ሰው በትዳር ዓለም በጓደኝነት በቤተሰብ ዓለም ብዙ ነገር ይነጋገራል። ከወንድም ጋር ይደባደብ የለ እንደ ሰው እናት ስገርፍ የለ እንደ ልጇን። ስለዚህ ጓደኛ ለጓደኛ ደግሞ እጮኛ ለእጮኛ ባልና ሚስት ይነጋገራል፣ ይጣላል። ሁልጊዜም የሚቀጥል ነገር ነው። ዛሬ የሚያቆም ነገር አይደለም። እናንተ ሚዲያ ላይ ስለወጣችሁ ነው። አዎ ትክክል ነው። ሚዲያ ላይ እቺ ልጅ አዋርዳክ ተሰድባክ ምናምን ታውቃለች አይቻላቅ ተሰድባ ተመናጭቃ ነው። አንዳንዴ በጣም ሲብዝባት የሆነ ነገር የምታደርገው አላት ልጅ ስለሆነች። ስለዚህ ያንን ደግሞ አክሴፕት እየተደራረጋችሁ እሷ ስታጠፋ አንተ እያስተማርካት፣ አንተ ስታጠፋ እሷ እያስተማረችክ መንገዳችሁን ብትመሩ ይሻላል እንጂ 3-4 ሰዎች ይሄን አሉኝ ብለህ ራስህን ክብሬ ተነክቶ ባትል ጥሩ ነው። ምክንያቱም አሁን የመጣው ይሄ ያለው ስራ ክብር የሚያስነካ ስራ ነው። ስለዚህ ሰደበችኝ፣ ክብሬን ነካች፣ አላከበረችኝም ብትል እኔ እንጃ የሚሰማክ ሰው ይኖራል የተወሰነ። ግን ማስተዋል የሚችል ማገናዘብ የሚችል ሰው አይሰማም። ምክንያቱም ክብር ምንድን ነው ከሚለው ይጀምራል። እዚህ ጋር የተፈጠረው ነገር ወይዘርዬ ደግሞ ብዙ ሰዎች የማያውቁ ኢንቦክስ እየላኩ በላኩልሽ አይደለም፣ አንቺ ራስሽን ነው መሆን ያለብሽ። ኢንቦክስ አድርገው የሚልኩለት እነሱ ማያውቁ ሊሆኑ ይችላሉ። ሰው ራሱን ነው መሆን ያለበት። ኢንቦክስ ያደርጉልኛል ስላለ ነው ወንድምየው፣ ኢንቦክስ እያደረጉልን ስላለ ክብር ከራስ ይጀምራልና ሰውን ስታከብሩ ነው እንጂ ይሄ ሰውን ንቃችሁ ሰውን አያቅም ሰው ምንም የለው እኛንን የምናውቀው የሆነ ቪዲዮ ተቀርጾ የሚለቀቅ ነገር ስልጣኔን አይገልጽም ይመስለኛል። በእኔ ይቅርታ አድርግልኝ። እኔ ሰዎችን በዛ ስለማላይ ማለት ነው። የሆነ ቦታ ላይ ደረሱና ዛሬ ላክብራቸው ብዬ አይደለም የምለው ሰዎችን። ሰው በሰውነቱ መከበር አለበት። ሰው በሰውነቱ ስታከብረው አንተን ያከብረሃል፣ ለአንተ ቦታ ይሰጣል። አንተ እዚህ ጋር ስላለም የትኛው ፒኤችዲ ተሰርቶ ነው የትኛው ነገር ነው የሀገር ሚስጥር ይዛችሁ ወይ ደግሞ የትኛውን ሰርች አድርጋችሁ ነው ይሄን ያህል ቢግ ዲል ሆኖ እኛ ተናቀን አይደለም። ሰው ነው። ሁሉም ሰው ሊከበር ግድ ነው። በሰውነቱ ሰው መከበር አለበት። አንተ እሷ ማክበር አለብህ፣ እሷ አንተ ማክበር አለባት። አንተ አመናጭቃ ሰድባት ስታመናጭቃት በየቀኑ አላከበረኝም ስትል ሰምቼ አላውቅም። ተከባበሩ። ሁለታችሁ ካልተከባበራችሁ መኖር አትችሉም። ለጓደኛም አይሆንም። ስለዚህ ባታከብርህ እንኳን አላከበረችኝም አይደለም ብለህ ማለት ያለብህ። ስላላከበረችኝ አይባልም። ለምንድን ነው እንዲያደርግሽው? ይህንን አስተካኪ። ይሄ ነገር ጥሩ አይደለም። ሰው ደግሞ ሲጣላ ጸብ ማለት በመሰረቱ አለመከባበር እኮ ነው አይደል? ጸብ ማለት እኮ በቃ አግሪ ምንድን ነው የሚባል መስማማትና አለመስማማት ነው ጸብ። በመስማማትና ባለመስማማት መሀል ብዙ ችግር አለ። ለምሳሌ በእናንተ ችግርና በእናንተ በሰራችሁት ነገር ዛሬ እኛ የተለያየ ሀሳብ እንሰጣለን፣ በተለያየ ነገር እንነጋገራለን። ምክንያቱም ግማሹ ትክክል ነው፣ ግማሹ ትክክል አይደለም። በዛ መሀል ደግሞ ግጭት ይፈጠራል። እኔ ትክክል ነው ያልኩት አንቺ ትክክል ነው እየተባለ። ስለዚህ እናንተ ደግሞ እዛ ጋር ያላችሁ ችግሩን የፈጠራችሁት ወይም ካራክተሩ የምትጫወቱት ሰዎች አስተካክሉት። ቁጭ በሉና ተነጋገሩ። ለምንድን ነው ያላከበርሽኝ? እኔ እንደዚህ አይነት ነገር አልፈልግም ስትል ያረኩበት ምክንያት ይሄ ስለሆነ ነው። የተፈጠረው ነገር እኮ ከዚህ በላይ ያስደርጋል። እንደውም እኔ ያላየውም በጣም ብዙ አክሽን ጠብቅ ነበረ። አላከበረችኝም የሚል አይደለም። አንተ አክብረሃት ነው እንደ ሄደ ተኝተህ አስረገዝክ የተባልከው። ስለዚህ ያንን ነገር ማሳመን መቻል ነው። ለዛ ነገር ጉልበት ሊኖርክ ይገባል። ተረጋግተክ በትዕግስት ያን ነገር እንዳላረከው ያን ነገር እኔ አላረኩም ደግመህ ማሳወቅ ነው። መለያየት ከፈለክ ባይ ብለህ ትለያያለህ፣ ግን ራስህን ታነጻለህ። እኔ አላደረኩትም ካረክ ደግሞ አርቄዋለሁ፣ እንዳረኩት አላወቅኩትም፣ አያም ሶሪ
በጣም ይቅርታ አጥፍቻለሁ፣ በቃ ይሄና ይሄ ብቻ ነው። ከዛ በተረፈ ተሰቀል ታሰር የሚባል ህግ የለም። በቃ ነገሮችን ፊክስ ማድረግ ነው። ይቅርታ ደግሞ ትልቅነት ነው እንጂ ቤትም ቦታ ይቅርታ ትልቅነት ነው። ማንነትሽን የምታሳይበት ነው። ይቅርታ ሞት አይደለም። የሰው ልጅን ይቅርታ ማለት እንኳን አብራ ይላለች ሴት 30 ጊዜ ሲቅርታ ብላት ምን ችግር አለ? ስለዚህ ብዙ ሰው ሳያጠፋ እንደውም ይቅርታ ይላል እና ይቅርታ ስትል ሳታጠፋ ሳያጠፋ እንዴት ይቅርታ አለኝ ብሎ በጣም ይደነግጣል፣ በጣም ይንበረከካል፣ በጣም ላንተ ይገዛል። እና ይቅርታ መጠየቅ ደግሞ ማለት ምንም ማለት አይደለም፣ መሞት አይደለም፣ መዋረድ አይደለም። ከስልጣኔ አንዱ ይቅርታ መጠየቅ ነው። ስለዚህ ይቅርታ መጠየቅ ነው፣ ሌላ ምንም አይደለም። ሰደበችኝ፣ ሰው ሰድቦክ አንተ ካልመለስክለት ይደነግጣል ያ የተሳደበ ሰው። እኔ እኮ እንዲህ ብዬ ነበረ። ምክንያቱም ማስተዋል ካለው ትልቅ ሰው ከሆነ ነገሮችን ማገናዘብ የሚችል ከሆነ እኔ ሳልሰድበው እሱ ተናገረኝና ዝም አለኝና ለምን ዝም አለኝ? ወይኔ ይቅርታ ማለት አለብኝ ይላል። ስለዚህ ኢሞሽናል አትሁን፣ ስሜታዊ አትሁን። ስሜታዊ የሚያደርጉ ነገሮች ይኖራሉ። የየራሳችን ባህሪ፣ የተለያየ ባህሪ ያለን። ንዴት ማለት ደግሞ ስሜታዊ መሆን ነው። ልክ አንተ ስሜታዊ እንደሆንከው እሷም ስሜታዊ ትሆናለች። ሰው ናት። አንተም ሰው ነህ፣ እሱም ሰው ናት፣ እሷም ሰው ናት። ስለዚህ ይሄንን በማገናዘብ ነገራችሁን ፍቱ እንጂ ይቅር አንተ ብትቀር ሌላ ሰው ይመጣል፣ እሷ ብትቀር ሌላ ሰው ይመጣል። ችግር የለም። ትልቁ ነገር ግን የሁለታችሁ አንድነት ለሁለታችሁ ነው የሚጠቅመው። ስናያችሁ እንወዳችኋለን። ከኛ ውጭ ደግሞ የራሳችሁና የራሳችሁ ነገር የራሳችሁ ኮኔክሽን እና ኬሚስትሪ ነው ሊያኖራችሁ የሚችለው። ዛሬ ተለያያችሁ ስለተባለ አትለያዩ፣ ነገ ተለያያችሁ ስለተባለ አትለያዩም። ዛሬ አብራችሁ ናችሁ ስለተባለ አትሆኑም። ኬሚስትሪያችሁ ነው የሚያኖራችሁ፣ ኮኔክሽናችሁ ወይም ማግኔት ኢንሳይድ ያለው ፊሊንጋችሁ ነው። እና ስለዚህ ሰዎች እንዲያሉኝ ወይ ደግሞ እንደዚህ ተባልኩ ወይ ደግሞ እሷ እንዲያለችኝ ሳይሆን እኔ ምን አረኩኝ፣ እኔ ምን ኢንቮልቭ አረኩ፣ እኔ ምን ሰራው፣ ለዚህ ሪሌሽን ምን እየታገልኩኝ ነው፣ ይሄንን ችግር ለመፍታት ምን እያረኩ ነው የሚባለው። አንቺን ብትሆኚ ይህን ችግር ለመፍታት ሞክሪ፣ ችግሮቹን አስተካኪ። ከተቀበልሽ በኋላ ነገሮችን ፊክስ አድርጊ። አትናደጂ አልልም፣ አትናገሪ አልልም። ያለሽበትን ነገር አላቅም፣ ኢሞሽናል ያደርጋል በምናየው ነገር። ግን ተረጋግተሽ ጊዜ ወስደሽ አስቢ። ማጣት የሌለበሽን ነገር አትጪ። የምትወጂውን ነገር፣ ዋጋ የከፈልሽለትን ነገር፣ እድሜሽን የከፈልሽበትን ነገር፣ የተዋረድሽበትን ነገር፣ እችሊ መታ መሀልሽ የገባሽበትን ነገር አስወጥተሽ አክሴፕት አደርጋለሁ ብለሽ ካልሽ እዚህ ጋር አቁሚና የራስሽን ሰው ተንከባከቢ፣ የራስሽን ሰው መልሽ። በትዕግስት በእርጋታ አናግሪው። ኢሞሽንሽን ወይም ደግሞ እንትንሽ ኮንትሮል አርጊና ራስሽን የሚሰማሽን ነገሮችን ትተሽ ወደ ፖዘቲቭ ነይ። ይቅርታ ካረግሽ ይቅርታ ማለት ይቅርታ ነው። አንዴ ይቅርታ የሰጠ ሰው 2-3 ንግግሮችን አያደርግም። አውቃለሁ፣ አይኖ ቀላል አይደለም። ግን አክሴፕት ካረግሽው ራስሽን አለማምጅና የምትወጂውን የምታፈቅሪውን መጎዳት ያሌለብሽን ሰው፣ ዋጋ የከፈልሽለትን ሰው፣ ህይወትሽ የሆነ ሰው አምጪ። አንተ ደግሞ ይሄን በማድረጓ አንተ ብቻ ስፔሻል ነኝ፣ ካለኔ መኖር አልችልም፣ ካለኔ ብለህ እንዳታስብ። ፍቅር ማለት ሰውነት መቆም፣ ይሄ መልክ ምናምን አይደለም። የውስጥ ግንኙነትና የውስጥ መተሳሰር ነው። ያ መተሳሰራችሁ ስላለ ሁለታችሁ አንድ ቢያደርጋችሁ አንተም ራስክን ዝቅ አርገህ አንቺም ራስሽን ዝቅ አርገሽ አስተካክሉ። መሀላቸውን ያለውን ነገር አስወጡ። ቤት ደግሞ በልክ አይሰራም። እልክ ያፈርታል እንጂ አይገነባም። ሰው ልክ የሚያያዘው ከራሱ ከህይወቱ ጋር ከእንትኑ ጋር ነው፣ ከላይፉ ጋር ነው፣ ከሰው ጋር አብሮ ከሚኖረው ሰው ጋር አይደለም። እልክ የሚያያዘው እንዲባረቅ፣ እንዲብሰራ፣ እንዲብን፣ እንዲብለወጥ ብዬ ከራሴ ጋር ነው እንጂ የሰው ልጅ አብሮ ሲኖር እልክ አያያዝም። ሁሉም እልክ ጥሩ አይደለም። እሷ እንዲህ ስላደረገች ለብሩክ ደግሞ መልእክት ማስተላለፍ የምፈልገው ስህተቱን ይመን። በቃ ስህተት ሰው ነን።
ሰው ሆኖ የማይሳሳት የማይወድቅ የለም። ወንድ ልጅ አይደለም ሴትም ልጅ ልትሳሳትና ልትወድቅ ትችላለች። ስህተቱን ግን አምኖ በቃ በንጹህ ሕሊና ይመን። ተሳስቻለሁ አልተሳሳትኩም አይሰራም። መሀል ላይ ቆሞ ገደል ነው ወይስ ደረቅ ላይ ነው የምቆመው የሚባል ነገር የለም። ስህተቱን ከሰራ አይምሮ ካመነ ሰርቻለሁ ሀይሚ ይቅርታ መጠየቅ አለበት። ካልሰራ ደግሞ አቋሙን አስተካክሎ አልሰራሁም አላደረግኩም ትውጣ ከመሀሌ። አንደኛ 10 እንድትመጣ ፍቃድም ሊኖራት አይገባም። እኔ በትላንቱ ቅሬታ አለ። ኢንትሮ የሰራችው የእሱን ቪዲዮ ማን ይዛ ነው እንዴ? እሱ ሳይፈቅድ እንዴ በሱ ላይ ተጫነ? እሷንስ እንዴት ጠራት? እኔ ሀይሚ ላይ አልፈርደው አትናደጂ ወይም እንዲህ በይ ማለት የማልፈልገው እሷ ናት እየተጎዳች ያለችው። እኔ በእሷ ቦታ ብሆን ጣውንት አይደለም የሚባለው በአማርኛው የመጣችሁ የኔን ህይወት ልታበላሽ የለፋሁበትን ዋጋ የከፈልኩበትን ልታበላሽ መታ